እቺ ደግሞ ማነች? መቼም እዚህ አድራ አይሆንም ብዬ ላስብ። ግን ደግሞ ባይሆን ከዚህ እንዴት ትወጣለች? ብቻ ሴተኛ አዳሪ እንዳትሆን ሄጄ ማረጋገጥ አለብኝ። እቺ እርኩስ ዘና ማለቷና መረጋጋቷ የጤና አይደለም። ሳትቀድመኝ መቅደም አለብኝ። ስሚኝ እማዬ፣ አትጨነቂ። ሁሉንም እያስተካከልኩ ነው። ነገርኩሽ እኮ ታገሺኝ። ከመጣሽ ነገሮች ይወሳሰባሉ። ምንም ችግር ውስጥ አልገባም አልኩሽ። ደህና ነው እሱ፣ ጥሩ ህይወት ላይ ነው። እዛው ቆይ፣ እኔ በቅርቡ ሁሉንም ነፃ አደርጋለሁ። ሳትነግሪኝ ከመጣሽ በጣም ነው የምንጣለው። ነገርኩሽ እኮ ሁሉም ጥሩ ነው። እሺ ልልሻለሁ። ሰላም ወይ? ምን እያደረግሽ ነው? አይመለከትም። ማን የተከታተልሽ ነው? ምን አገባ? ለምንድን ነው ያስከኝ? በአጋጣሚ ሳይሽ ተከተልኩሽ። ማን አንተ? አትቀልድ ባክህ። ስራህን ይመከተል አይደል እንዴ? ነው ግን ዛሬ እረፍት ላይ ነበርኩ። ስለዚህ ሌላ ነገር ጀምራችኋል ማለት ነው? እንዴት? እረፍት ካደረግክ እኔ ስጋት መሆንበት ቀን አልፏል ማለት ነው። ይሄ ደግሞ ከባድ ነገር ነው። እንደዛ አላልኩም እኔ። ገብቶኛል። ማብራራት አይጠበቅብህም። በመሰለሽ ተረጂው። አንድ ነገር ብቻ ልጠይቅህ። ምንድነው? አቤል ጋር ያደረችው ማን ናት? ራይል ናታ። አይደለችም። በደንብ አይቻታለሁ። ሌላ ሴት ነበረች። ወይ ምግብ አብሳዩን አይተሻት ይሆናል። እንደዚች አይነት ዘናጭ አብሳይ አላቅም። ራሄል ናት የቀጠረቻት። ለመረጃ ካመሰግናለሁ። አረረ ገና በአንድ ቀን እኮ ፊትሽ ፍክት አለ እባክሽ። ትዳር እኮ እንዲህ ነው፣ ውበት ይደፋብሻል። ይሄው እያየሁኝ። ለምን ግን አታገቢም? ትዳር እኮ ጥሩ ነው ብዬ በአንድ ቀን መካሪ ልሆን ወይስ በግድ ልዳርሽ? ይልቅ ወደ ሪፖርቱ ግቢ። እንዴት ነበር? በጣም የሚገርም ነው። አረ አንቺን ካወራው በኋላ ወደ መኝታ ቤት ገባውና ቢጃማ ለበስኩ። እሺ። ከዛ ሲመጣ እጁን ያስኩትና እየዘፈንኩኝ መደነስ ጀመር። አደገኛ እኮ ነሽ። የተወሰነ ነገር አስታውሰና የኔ ሚስት በጣም አመሰግናለሁ፣ የፈለግሽውን ልዘጅኝ እታዘዛለሁ አለኝ። አሁን ዘፈኑን ትተሽ ወደ ጉዳዩ ግቢ። ከዛ መሳሳም ጀመርንና ድንገት አልጋ ላይ ወድቀን ራሳችን አገኘ ነው። ደስ ይላል በጣም። የኔ ባል እኮ የተለየ ነው፣ አሳበደኝ። እና አደረጋችሁ? ምን ያን ነገር ነው? ምንድነው እኮ ነው የነገርኩሽ። ምን ማለት ነው? ባክሽ የተለያየ ክፍል ነው ያደርነው። ቆይ ለምን? ያው ፈጣጥኝበት ላስጨንቀው አልፈለኩም። አንበሳ ነኝ ስትል ነበር እንዴ? እና ታዲያ ቆይ ስጋ ቀርቦልሽ እንዴት ሳትበይ ታድሪያለሽ? አቤላ እኮ ተውጦ የሚያልቅሰው አይደለም። ምን አስበሽ ነው? አንጀቱን ብልት ነው ያረኩት። እመኚኝ፣ ዛሬ ወይ ነገ አብሬው እንደተኛ ራሱ ይጠይቀኛል። በደስታ እቀበለዋለሁ። ምንም በሌለበት አፌን አስከፈትሽኝ። ትንሽ ልዝናናብሽ ብዬ ነው። የማትረቢ። ይልቅ አልበሙን ስጪኝ፣ እሱን ለመውሰድ ብዬ ነው የመጣሁት። እሺ። በሌለውበት የተሞሸርኩ ብቸኛዋ ሴት ነኝ። እድሜ ለኔ በይ። እድሜ ብቻ ሳይሆን ብዙ ነገር ላንቺ ይመኛለሁ። አመሰግናለሁ። ሳይነሳ ልሂድ። እስካሁን አልተነሳም እንዴ? አልጋው ላይ ቁርስ አበላሁትና እኔ ሳልጠራ ከዚህ ክፍል እንዳትወጣ ብዬ ነው ወዳንቺ የመጣሁት። ምን መስራት ፈልገሽ ነው?
ቤቱን ፏ አድርጌ የሰርጉ ማግስት የነበረውን ድባብ ላመጣለት ነው። የሚሰቀለውን ፎቶ ደግሞ እልክልሻለሁ። አሁን አምጪልኝ፣ ይዤ መግባት አለብኝ። ቆይ አንዴ። የት ነክ? የሚሰቀለውን ፎቶ አሰርተካል አይደል? ማኪ መታለች ይዛው ልትሄድ። እሺ እዛው ጠብቀኝ፣ መታ ትቀበላለች። የት ነኝ አለሽ? ወደ ቤት ይዞት እየሄደ ነው፣ በዛው ትቀበያለሽ። ልሂድ በቃ፣ ደውልልሻለሁ። እሺ መልካም ጊዜ። አሳካሽ ራይል። የሆነ ነገርማ አለ። ልጅቷን ግን በደም አይተሻታል? ፊቷን አላየኋትም፣ ግን ደግሞ ራሂል አይደለችም። ምናልባት ዘመዳቸው ብትሆንስ? እነሱ የትኛው የሚቀራረቡት ዘመድ አላቸው ብለሽ ነው? ከሁሉም ጋር ጠላት ናቸው እኮ። ምናልባት ብዬ እኮ ነው። አይ የሆነ የተላለፍነው ነገርማ አለ። ምን? አላውቅም። ምን እናድርግ ታዲያ? ሂጂ በደንብ ማጣራት አለብኝ። ከሱ የተሻለ መፍትሄ አለኝ። ምንድነው? ለምን ሄደሽ ራሂልን አታገኛትም? ምን ሊጠቅመኝ? መቼስ የደበቁት ነገር ቢኖር አትነግረኝ? እንድትነግርሽ ግን ማድረግ ትችያለሽ። እንዴት አድርጌ? አናጃት። ከዛስ? ያደረገችውን ብቻ ሳይሆን ያሰበችውን ራሱ ታወራለች። በጣም ምርጥ ሀሳብ ነው ያመጣሽው። እሷን ማናደድ ላንቺ አይከብድሽም። ችግሩ ግን እንዴት ብቻዋን ላገኛት የሚለው ነው። ቢሮአቸው ከሆነች ላንቺ መግባት ቀላል ነው። ጠባቂውንስ ምን ልናደርገው? እኔ ቀጥረዋለሁ። ምን ብለሽ? እሱን ለኔ ተይው። ብቻ አንቺ እሷ የት እንዳለች አረጋግጪ። ቢሮ ነበርሽ ከመውጣቴ በፊት። ስለዚህ እንውጣ። ምን ልትዩ ነው ግን? እሱን እንደተጫወቱብን መጫወት አይከብደኝም። እሺ ጨረስክ? አዎ ዝግጁ ነኝ። በጣም አምሮባል። ቱቱ ከአይኔ ወጣክ። አንቺም ከአይኔ ወጣሽ። በጣም ቆንጆ ሆነሻል። ቆንጆና ከባሌ ወስጄ እንጂ ያኔ እንኳን እዚህ ግባ የሚባል አይደለም። ባሌ ግን የቆንጆዎች ቆንጆ ነው። እንደዚህ ያልሽ ግን ችግር እንዳይፈጥርብሽ። የምን ችግር? ብዙ አሞግሰሽው አትመጥኝም እንዳይልሽ። እሱም አይመጥነኝም፣ ግን ፍቅር ፊት አያይም። ወደደኝና አገባኝ። ቁንጅና ከራሱ ቀንሶ ሰጠኝ። ማሞገሻም ማሰሪያም ይዘሽ ነው የምትዞሪው? አዎ፣ ካልሆነ ችግር ነው። እሺ ከጨረስክ እንሂድ። ዝግጁ ነኝ እመቤት። ወደ እውነቴ ስለተመለስኩ በጣም ደስ ብሎኛል። ከኔ በላይ ግን አልተደሰትክ። ውስጤም ባየሽ። ውስጥ እኮ እኔ ነኝ። ለዛም እኮ ነው ደስ ያለኝ። አያችሁ የሰርጋችንን ፎቶዎች? በጣም ነው የሚያምሩት። ደግሞ እንደዚህ ቆንጆ ነሽ ነው ውብ አይደለም የምትይ? ያንተ አንጸባርቆብኝ እኮ ነው። እውነት ይሄን ለማየት ምን ያህል እንደጠበቅኩ አላውቅሽም። እኔም ለዛ ነው ዛሬ ላይ ያሳየውክ። ማየት ልቀጥል? ትችላለህ። እሺ ቺርስ ለምንወልዳቸው ልጆች፣ ለምናሳልፈው ወደፊት የፍቅር ጉዞ፣ ለአዲሱ መንገዳችን፣ ለምናሳልፈው የደስታ ቀን፣ ለሚኖረን ጣፋጭ ሕይወት። ቺርስ ለኔና ላንቺ፣ ለምንወልዳቸው ልጆች። ቺርስ የኔ ሚስት። ቺርስ የኔ ባል። እወድሻለሁ። እንዴ ምን ሰራለሽ እዚህ? አትደንግጪ፣
ምንም ይዤ አልመጣሁም። እና ለምን መጣሽ? ሰሞኑን ስላልተገናኘን ትንሽ ናፈቅሽኝ። ደስተኛ ነኝ። አሁን ውጪ። ይሄን ልትፈሪኛለሽ ማለት ነው? ለምን ደምፈራሽ? እና ታዲያ ዘና ብለሽ ቁጭ በይ እንጂ። ዘና ብያለሁ። አንቺ ስለመጣሽ ምጨነቅ አይነት ሰው አይደለሁም። ይሄንን ስለሰማሁ ደስ ብሎኛል። ምኑን? እንደማትፈሪኝ በማወቄ። የምፈራሽ ነበር እንደሚመስልሽ? አዎ እንደዛ ነበር ማስበው። ቀሽም ነሽ ማለት ነው እንደዛ ካሰብሽ። አሁን ግን ደስ ብሎኛል። ከደፋሮች ጋር መጫወት ደግሞ ደስ ይለኛል። ካንቺ የተሻለ ድፍረት አለኝ። ስለዚህ ማጥቃትም መከላከልም ትችያለሽ። በሚገባ። የማን ደጋፊ ነሽ? የሲቲ ደጋፊ ነኝ። የሚመርጠውን ይጫወታል። ታክቲካል ነሽ? አንቺ ማን ነሽ? የማድሪድ ነኝ። ዋንጫን አይቶ ማሳለፍ አልወድም። አማለሽ በምታስፈርሚያቸው ሰዎች ጠርጥሬ ነበር። እያንዳንዱ ነገር ደግሞ ጥበብ ይፈልጋል። አትኩሬ ነው የምሰራው። የተለያየ ሀገር ሆነን ለአንድ ሜዳ የምንፋጠጥ ሰዎች ነን። ያ ሜዳ እኮ ከኔ ጋር ይኖረ ነው። የባለቤትነት መብት ያለኝ ሰው ነኝ። ያው በህገ ወጥ አግኝተሽ ነበር ተቀማሽ። ህጋዊ ነበርኩ፣ ህገ ወጦች ቀሙኝ። አታለጋግሺ፣ አንዴ ተነጥቀሻል። ማስመለሴ ደግሞ አይቀርም። እሱ እንኳን ቅዠት ነው። እኔ ደግሞ አደርገዋለሁ። እሺ ለምን ላገኛልሽ? በጣም ስለጨነቀኝ ነው የደወልኩልህ። ምን ተፈጠረ? ቤቲ እያበደች ነው ያለችው። ሳይብስባት ባለፈው እንዳልከኝ ተገናኝተን እንመካከር ብዬ ነው። ከኔ ጋር ልትመካከሪ? ዘመድ የለንም እና ደግሞ ባለፈው እንዳወራት ነግረኸኝ ነበር። እሱማ አዎ። ስለዚህ አግዘኝ። እህቴ ምንም እንድትሆንብኝ አልፈልግም። ምንድን ነው የሆነችው? እስቲ ንገሪ። ቤት ውስጥ በወረቀት አቤል እያለች እየጻፈች ዙሪያውን ለጥፋለች። የምርሽን ነው? አዎ። ስትቃዥ ራሷ አቤል እያለች ነው የምትጣራው። ከእንቅልፏ ስትነሳ ደግሞ አቤል የታለ እያለች ትፈልገዋለች። መቼ ነው የጀመረችው? በፊት ትል ነበር፣ አሁን ግን በጣም ባሰባት። የሆነ ጊዜ ከእንቅልፌ ስነሳ ራሷን ደብድባ ነው መሰለኝ። ልብሷ ተቦጫጭቆ ፊቷ ላይ ደግሞ ደም ነበረ። ከዛ የሆነ ነገር ይዛ የአቤል ስጦታ እያለች ደረስኩባት። ዛሬ ጠዋት እኮ መንገድ ላይ አግኝቻት ነበር። ምን አለች? ምንም የሆነች አትመስልም። ይቀያይራታል ብታይ። እንዴት? በስርዓት ታወራና ድንገት ደግሞ ትጮሃለች፣ ትቆጣለች፣ ትነጫነጫለች። ምን እየሆነች እንደሆነ ግራ ነው የገባኝ። የሆነ ነገር አድርጋሻለች እንዴ? እኔንማ ምንም አላደረገችኝም፣ ግን ራሷን ነው የምትጎዳው። እና ምን ማድረግ እንችላለን? ሲጨንቀኝ እኮ ነው የደወልኩልህ። ዱብዳ ነው የሆነብኝ። እሺ እናስብ ምን ማድረግ እንደምንችል። አዎ እንደሱ ይሻላል። እኔ እህቴን ማጣት አልፈልግም። ሁሉም ነገር ጥንቅር ብሎ መቅረት ይችላል። ከሷ የሚበልጥብኝ ነገር የለም። በነገራችን ላይ አቤልን ካላገኘሁት ሁላችሁም ትሞታላችሁ። እገላለሁ ሲል እኮ መገደልም አለ። ራሴን ጨምሮ ነው ማጠፋው። ልታስፈራሪኝ የሞከርሽ ነው? ለምን አስፈራራሻለሁ? አንቺ የምትፈራኝ ሰው ነሽ እንዴ? ስላልፈራውማ ነው እያወራሽ ያለሁት። ለነገሩ አንቺ ሳትሆኚ እናትሽ ነች ፈሪ። እሷን አትጥሪ። ቀሽም ነኝ። ያኔ አቤልን መተወይ። ቆይ ግን ምን እየሆንሽ ነው? አቤልን ይዤ መጥፋት ነበረብኝ። ንዴቴን ይዤ ጠፋሁ እንጂ። ማን ሲሰጥሽ? ያኔ አንቺ አብድሽ ስለነበር ምን ታውቂያለሽ? ማበድ ደስ የሚል ነገር ነው። ባላብድ ኖሮ አንቺም ትክክለኛ ቅጣት አልሰጥሽም ነበር። አሁን ያንን ማድረግ ደስ ይለኛል። ፎቶንም ቪዲዮንም አየሁት። ምን አይነት ተደሰች እንደነበርም አወቅኩ። በጣም ነው ደስ ያለኝ። ይገባኛል። ደስታ ምን እንደሆነ አውቃለሁ። ቆይ በምን አወቅሽ? ከደፈሩኝ አንዱን አግኝቼው ነበር። እንዴት እንዳሰቃየሁት አትጠይቂኝ። በጣም ነው ደስ ያለኝ። በነገራችን ላይ እናትሽ ላይ መስክሯል። ምን ብሎ? አስክሬን ቆማን ያስደፈረችኝ ብሎ። እንደዛማ አይሆንም። ሆኗል። ገና ያቺ ማትረባ እናትሽን አሰቃያታለሁ። ትሰሚኛለሽ? እናቴ እንድትሰድበት አልፈቅድልሽም። አልሰደብኳትም፣ በስሟን የጠራዋት። አሁንም ላጣፋሽ እችላለሁ። እኔ ከመሞቴ በፊት ቁጭ ብዬ እናትሽ ራሷን ስታጠፋ ያለው። አይገርምሽም? መቼም አይሳካልሽም። አደርገዋለሁ። እናትሽን አሳጣሻለሁ። ያኔ ደግሞ አንቺና አቤልን ለያያቸዋለሁ። እናቴን አታሳጭኝም።
አቤልንም ደግሞ አታገኙም። አብዶም ቢሆን ከኔ ጋር ይሆናል። ከዚህ በኋላ አታገኙም። ማን ይከለክለኛል? ሚስቱ። የትኛዋ ሚስቱ? ቤተሰብ መርቆ የዳረለት ሚስቱ ነች። አሁን ከሷ ጋር ደስተኛ ነው። አገኘሽ አንቺ ማትረቢ። እርምሽን ብታውጪ ነው የሚሻልሽ። አታገኙም። መቼም ተስፋ አልቆርጥም። መቼም አታገኙም። አሳይሻለሁ። ብዙ ዛትሽ እኮ፣ ነገር ግን ምንም አልሰራሽም። ምን እንዳዘጋጀሁልሽ አታውቂም። ለመቀበል ዝግጁ ነኝ። በቆንጆ ማሸጊያ እልክልሻለሁ። ውለታሽን እከፍላለሁ። ምናየው ይሆናል። የማትረቢ በችኮላ የሚሆን ነገር የለም። ተረጋግተን እናስብ። አንዳንድ ሰዎችን በዚህ ነገር ላይ እውቀት ያላቸው ሰዎች ብናማክር ደግሞ የተሻለ ነው። እኔ ምንም አውቀው ሰው የለም። እኔ ማውቃቸዋለሁ። አናግርና ከዚህ ችግር እንላቀቅ። እሺ አታስቢ። መቼ ታወራቸዋለህ? አሁን ሲሄድ አናግራቸዋለሁ። አመሰግናለሁ። ምስጋና አያስፈልግም። ታዲያ መቼ እንገናኝ? አናግሬ ደውልልሻለሁ። እሺ። ሌላ ማድረግ ያለብን ነገር አለ እንዴ? እኔ እንጃ። ሌላ ምን ማድረግ እንችላለን? ምትነግሪኝ ነገር አለ ወይ ማለት ነው? የለም፣ ይኸው ነው። በቃ አጣይቄ ማድረግ ያለብኝን እነግርሻለሁ። አመሰግናለሁ። እሺ፣ ለእርዳታ። በቃ ሊድ። ሰላሙን። ወይኔ በጣም ደስ የሚሉ ፎቶዎች አሉ። በጣም እንጂ። ይሄ ራሱ ያምራል እኮ። ይሄ እራት ተጠርተን ሄድንለት ራይላች ያነሳችን። ወይኔ እማዬ በጣም ደስተኛ ነበረች። ይሄ በጣም እንጂ። አታያቸውም እንዴ? ሁሌም እንድትስቅልኝ ነው የምፈልገው። አባቴ የፈለገውን አላሳየሁትም። እናቴ ግን አይታለች። ይሄ እራት ተጋብዘን ተጠርተን ራይላች ያነሳችን። ትክክል ነሽ፣ ይደሰታል። አባትህም ደስተኛ ናቸው። አይደለም፣ ባናያቸውም ፍላጎታቸውን አሟልተናል። እንዴት አይደሰቱ? ትክክል ነሽ፣ ይደሰታል። ልጅ ስንጨምርላቸው ደግሞ በኃይለኛው ነው የሚሆነው። አይቀርም ይሆናል። ይሄኛው ፎቶ ደግሞ ሪች ውጪ ልትሄድ ስትል ነው። ሄዳ ነበር እንዴ? አዎ፣ ደርሳን የመጣችው። አላስታውስም። ለትምህርት ነው ሄዳ የመጣችው። የዚህን ቀን ማሚ መከረችኝ ምክር ኃይለኛ ነበር። ምን አለችሽ? አቢቲ ነው እንደ የምትልክ? አዎ። መጀመሪያ አቢቲን አደራ ሲሉኝ የሆነ ህፃን ልጅ ሊሰጡኝ መስሎኝ ነበር። ለካስ ላንተ ነው የሚያወሩት። የቤት ስሜ ነው አቢቲ። እኔ መች አውቄ። እና ምን አለች? እሱ ሞኝ ነው፣ ያሉትን እሺ ነው የሚለው። ሰው እንዳይጫወትበት አደራ። ከዚህ በኋላ እናቱም እህቱም አንቺ ነሽ ብሎኝ ነበረ። በሁሉ ነገር ስለምትጨነቅ እኮ ነው። ቁርስ ይረሳልና እየተቆጣሽ አብዩ አሉኝ። ተኝቼ ይረፍድና ተነስቼ እየሮጥኩ እወጣለሁ። ደግሞ ከሁሌ ነው። አያስቡ ደግሞ ህፃን ለመንከባከብ አልኳቸው። ታዲያ አስቸገርኩኝ እንዴ? እኔ ጋማ ጭራሽ ቁርስ ማትረሳ ሰው ነው የሆንከው። የምርሽን ነው? አዎ፣ እናት ጋር ነው የቀበጥከው። ለነገሩ ትዳር ሀሳብ አያስተኛም። እንቅልፍ ነስቶካል እንዴ ጌታዬ? አሁንም አላስታውስም። ዛሬ እኔ ነኝ ቀስቅሽ ያበላውክ። ተመልሰካል ማለት ነው ወደ ድሮ። ምናልባት ይሆናል። እንደፈለግኩን እኔ ያለው። እሺ እኔ ሚስት። በደንብ ነው ያሳመንኩት። እኔም የምፈልገውን ነገር አግኝቻለሁ። እንዴት ሆኖ ተገኘ? አንዲት ሴት ሚስት ናት ብለው አሳምነውታል። እና ምን ልናደርግ ነው? እንደምንም አቤልን ማግኘት አለብኝ። ምን ሊቀየር ይችላል? እሱን ሳገኘው ነው የምወስነው። ቅድሚያ ልጅቷ ማን ናት? እሱ የምናጣራው ነገር ይሆናል። ብዙ ክፍተት አለ። አይመለከተኝም። አቤልን ይዤ መውጣት ነው የምፈልገው። ቅድሚያ ሁሉን ነገር ማረጋገጥ አለብን። አታስቢ፣ እናጣራለን። የጠባቂውን ጉዳይ ለእኔ ተይው፣ ጨርሻለሁ። አንቺ ሌላ ጉዳይ ላይ አተኩሪ። ደግሞ ቀዥ በርበር የሚያደርግሽን ነገር እንዳረሽ።
የት ነበርክ? አንዳንድ ማረጋገጣቸው ጉዳዮች ነበሩ። ያቺ እርኩስ መታ ነበር። እኔም የሷን ጉዳይ ነበር ሳረጋግጥ ነበረው። ምን አገኘክ? ቅድሚያ አንቺ ንገሪኝ፣ ምን ተፈጠረ? በንዴት አግብቷል አልኳት። ተፈታትናሽ ነበር? ስለ እናቴ ስታወራኝ ተናድጄ ነው ያልኳት። የተለየ ነገር አይተሻል? ማለት ሁኔታዋ ላይ ነው። እንዲሆን አይቻት አላቅም። እንዴት ማለት? እብድ እኮ ነው የምትመስለው ሁኔታዋ። ምን እንዳደረገች ንገሪኝ። ቀስ ትላለች፣ ትጮኻለች፣ ድንገት ጠረጴዛ ትመታለች። ብቻ የሆነ ግራ የሚያጋባ ሁኔታ ነበር የነበራት። እውነት ነው ማለት ነው? ምኑን? እያበደች ነው የተባልኩት። ማን ያለክ? የኔ ሰው ነው። ምን አይቶ ሊልክ ቻለ? የስነ ልቦና ሐኪም ጋር አይታችኋል? የምርክና? እንደዛ ነው ያለኝ። ሄደክ ማረጋገጥ አለብህ። እሺ። እንደዛ ከሆነማ ለኛ መልካም ዜና ነው። እስከ ወዲያኛው እንገላገላታለን። እንዴት? ዶክተሩን አናግረን የሚፈልገውን ነገር ሰተነው የምንለውን ነገር ያደርጋል። እንዲገላት ልታጓቢው ነው? እኔ እንድትሞት አልፈልግም በዚህ ሁኔታ። እና ምንድነው የምትፈልጊው? እብደቷን እንዲያባብሰው ጨርቋን እንድትጥል ነው የምፈልገው። ቅድሚያ ይረጋገጥ። ጊዜ አትፍች፣ አሁን ሂድ። እሺ፣ አሳውቅሻለሁ። እንደዚህ አይነት ዜማማ ውሸት መሆን የለበትም። እውነት ሆኖ ሳቄ ይርዘም። የእናቴንም የአባቴንም ጠላት መበቀል አለብኝ። አንቺ እርኩስ እበጂና ውለታ ዋይልኝ። ቀጠሮ አሲዝና አብረን ሄደን እናናገረዋለን። የሚያረጋጋትን ነገር እንድነግረው ነው። እሺ ብላ ስለማትል ቅድመ ሁኔታውን ይወቅ። እሺ ደውልልኝ። ምንድነው ያለሽ? አሪፍ ዶክተር አለ፣ እሱን ላናግረው እየሄድኩ ነው አለኝ። ይሄኔ ከራሄል ጋር አውርተው ነው የወጡት። አንቺ አሳመንሻት አይደል? በመኪና አደጋ የሞተውን ሰውዬ እናትሽ ላይ መስክሯል ብዬ አስጨንቄ ነው ያስወራኋት። በጣም ጥሩ ነው። አዎ፣ በምንም ቢሆን ማውራት አይደል የሚፈልገው? ሚስት ተብያው ማጣራት አለብኝ። እንዴት እናገኛታለን? አላውቅም፣ ግን ደግሞ ግድ ነው። የሆነ መፍትሄ መኖር አለበት። እንደለመድኩት ዘልዬም ቢሆን ገባለሁ። ችግር እንዳይፈጠር ተጠንቀቂ። ምን ማድረግ እንዳለብኝ አላውቅም። እሺ፣ እኔም ለማጣራት ሞክራለሁ። ደግሞ የእንቅልፍ መድኃኒቴን ስጪኛ፣ ልተኛልሽ። አንቺ ምን አገኘክ? አንዳንድ ነገሮችን ለማማከር ነው የገቡት። የምን ምክር? ዶክተሩ የቤቲ ጓደኛ እንደሆነ ነው ያወቅኩት። በዛ ላይ ቤቲ ደግሞ ረጅም ሰዓት ነው ከሱ ጋር ያወራችው። እኔ ጋር ከመምጣቷ በፊት ነው ያገኘችው ማለት ነው? እሱን አላውቅም። ራሷን ለመቆጣጠር ስትሞክር ነበር። ቀስ ብዬ ማጣራት አለብኝ። ቀጥታ ብታናግረውስ? ጓደኛዋ ስለሆነ ሚስጥሯን አሳልፋች ስታ። እና ምን ልታደርግ ነው? ዶክተሮች እርስ በርስ ስለሚተጋገዙ ከቅርብ ሰው ባጣራ ነው የሚሻለው። እንደዛ ይሻላል። ትሰማኛለህ? እንደፈለክ አድርግ። ብቻ አብዳለች የሚል ዜና ፈልጋለሁ። መንገድ ላይ እንደሆነች ያውቀናል። ያድርግልን እንጂ ወጪዋን እኔ ነኝ የምችልላት። የሚሆነውን እናያለን። ያውን በስክሪን ነው የምናየው። የአቤል ሁኔታ እንዴት ነው? አሁንማ በጣም ጥሩ ነው። እድሜ ለማኪ። ኃይለኛ ሴት ናት። ለሱ ደውዬለት ነበር። አትረብሽን አለኝ። ይህ ማለት አምኗል ማለት እኮ ነው። አዎ፣ በጣም ደስተኛ ሆኖ ነው ያወራኝ። በጣም ጥሩ። ማኪ እንድትፈጥን ነግሬያታለሁ። የቤቲ ነገር እውነት ከሆነ ደግሞ አለቀ። ባለሜዳውን የሆንኩ ማለት ነው። ሳናስበው እኮ ነገሮች ግጥምጥም አሉ። አይገርምህም? የቀረው ደግሞ የእናትሽ ጉዳይ ነው። እሱን እናስተካክላለን። እሱ ላይ በደንብ መጠንከር አለብን። እየሰራሁበት ነው። በጣም ደስተኛ ነኝ። ገና ምን አይተክ? አንድ ነገር ልንገርሽ። ብዙ ነገር ንገረኝ። ዛሬ አብረን ነው የምናድረው። ከልብ ነው? አዎ፣ ከውስጤ ከአንጀቴ ከኩላሊቴ ነው። በደስታ ነው? እሺ፣ እኔ ሚስት አንተን አቅፎ መተኛት እንዴት እንደናፈቀኝ።
ዛሬ እንተኛለን። ምን ሆኖ ነው ግን ቶሎ የማይመሻው? ገና እኮ ነው ሰዓቱ። ለእኔ ሲሆን ነው እንደ ገና የሚሆነው? ምቀኛ ቶሎ ቶሎ መሽቶ ምን አለ ቅፍ አድርጌ ብተኛ። ፍቅር